በድሬዳዋ የአዳጊ ወጣቶች ውድድር እየተደረገ ይገኛል። ሁለተኛ ቀኑ ላይ በደረሰው ውድድር ዛሬ ጠዋት በ10,000 ሜትር ከ20 ዓመት በታች የፍጻሜ ውድድር ተደርጓል። በዚህ የውድድር ሁነት ላይ ስንመለከት ይበልጣል ጋሻው ከአማራ ማረሚያ ቤት ከ28 ደቂቃ ከ39 ሰከንድ ከ69 ማይክሮ ሰከንድ በመግባት አንደኛ ደረጃ ይዞ አጠናቋል። ሌላኛው ለሚ ተሾመ ነው ከሸገር ሲቲ ሁለተኛ ደረጃ ያጠናቀቀው። ሶስተኛ ደረጃ ላይ ፋይሳ ሙሉ ከኢትዮ ኤሌክትሪክ ከ1 እስከ 3 ያለውን ደረጃ አጠናቋል። ውድድሩ እስከ ግንቦት 28 የሚቀጥል ይሆናል። የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት ትናንት የመጨረሻ ጨዋታ ሐዋሳ ከተማ ከፋሲል ከነማ ባደረጉት 1-1 በተለያዩበት ጨዋታ ሁነት ላይ ሐዋሳ ከተማው እስራኤል ሸቱ እንዲሁም የፋሲል ከነማው ሀብታሙ ተከስተ ሁለቱም ከተቃራኒ ተጫዋቾች ጋር ባደረጉት ግብግብ ወይም ተቃራኒ ተጫዋቾችን ለመማታት ባደረጉት ጥረት የዕለቱ ዳኛ ባቀረቡት ሪፖርት መሰረት ተጫዋቾቹ 4 ጨዋታና 3,000 ብር እንዲቀጡ ውሳኔ እንደተላለፈባቸው ነው አክሲዮን ማህበሩ ይፋ ያደረገው። የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ የዘንድሮ የውድድር ዓመት 5 ሳምንት ብቻ ነው የሚቀረው። ስለዚህ እነዚህ ሁለቱ ተጫዋቾች ለቡድኖቻቸው አንድ ጨዋታ ላይ ብቻ ነው በዘንድሮ የውድድር ዓመት ላይ የመሳተፍ እድልን የሚያገኙት። የኢትዮጵያ ፕሪሚየር ሊግን ኢትዮጵያ መድን በ60 ነጥብ ይመራል። ሁለተኛ ደረጃ ላይ ኢትዮጵያ ቡና በ54 ነጥብ ተቀምጧል። ነገ የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ሲዳማ ቡና ከኢትዮጵያ መድን በሚያደርጉት ጨዋታ ይጀምራል። ሮቨን አሞሪ ማሌዥያ ደርሷል ለቅድመ ዝግጅት። ሮቨን አሞሪ የማንቸስተር ዩናይትድ አሁን እየተሻሻለ ነው። ይህንን ግን መሻሻሉ የማይታያቸው አንዳንድ ሰዎች ሊኖሩ ይችላሉ። ይህም አንፈርድባቸውም ሲሉም ነው ሀሳባቸውን የተናገሩት። ሮቨን አሞሪ በቀጣይ ማንቸስተር ዩናይትድን በተሻለ ደረጃ ላይ ማድረስ እንፈልጋለን። በዘንድሮ የውድድር ዓመት ላይ በተለይ በአንዳንድ ወሳኝ ጨዋታዎች ላይ የጎል የማግባት ችግር ነበረብን። እነዚህን የጎል የማግባት ችግር እንቀርፋለን፣ ጠንክረንም ለቀጣይ ዓመት እንመጣለን ሲሉ ሀሳባቸውን ተናግሯል። አሁን ይሄን አስተያየት የሰጡት ማሌዥያ ከደረሱ በኋላ ነው። ኬቨን ደብሬናን እንደምናስፈርመው እርግጠኛ መሆን እንችላለን፣ ነገር ግን ለደጋፊዎቻችን ተስፋ መስጠት አልፈልግም ሲሉ ነው የናፖሊው ስፖርቲንግ ዳይሬክተር አስተያየታቸውን የሰጡት። በተለይ ጆቫኒ ናቸው ይህንን አስተያየት የሰጡት። ይህን ተጫዋች ለማስፈረም በጥሩ ሁኔታ እየሰራን እንገኛለን። ይህን ተጫዋች ወይም ኮንትራቱ ለኛ እንዲሰጠን የተቻለን ያህል እየሰራን እንገኛለን አስተያየታቸው ነው። ይህ ተጫዋች በነገራችን ላይ ኬቨን ደብሬና በበርካታ የአሜሪካን ሜጀር ሊግ ሶከር ክለቦች ይፈልጋል። በተለይ እንደነ ማያሚ፣ ቺካጎ ፋየር፣ ኒውዮርክ ሲቲ፣ ዲሲ ዩናይትድ የኬቨን ደብሬና ፈላጊ ክለቦች ናቸው። ኬቨን ደብሬና ከ10 ዓመታት ቆይታ በኋላ ከማንቸስተር ሲቲ ጋር ያለውን ቆይታ በዘንድሮ የውድድር ዓመት ያበቃል። ሮድሪጎ ጎይሽ በሪያል ማድሪድ እንደማይቆይ ይታወቃል። ታዲያ ይህ ተጫዋች በበርካታ የአውሮፓ ክለቦች እየተፈለገ ነው። አርሰናል ደግሞ ቀዳሚ ፈላጊው ነው። ማለዳ ሞንዶ ዲፖርቲቮ በወጣው መረጃ መሰረት እስካሁን ድረስ አንድም ክለብ ለሪያል ማድሪድ ይፋዊ ጥያቄ ያቀረበ የለም ሲልም ነው መረጃው የጠቆመው። በቀጣይ አርሰናሎች ይፋዊ ጥያቄ አቅርበው ሮድሪጎ ጎይሽን ያስፈርማሉ የሚለው እጅግ የሚጠበቅ ነው። ክርስቲያኖ ሮናልዶ አልናስር ላይ ያለኝ ምዕራፍ አብቅቷል፣ ይህንን ይመስል ነበር ሲልም አስተያየቱን ሰጥቷል። ያው ከቆይታው ጋር ብቻ ሳይሆን በሻምፒዮን አለመሆኑ ትንሽ ቅር ያለው ይመስላል። ሮናልዶ ስኬታማ ነው። ሮናልዶ አልናስር በ2 ዓመታት ቆይታ 77 ጨዋታዎችን አድርጎ 74 ግቦችን አስቆጥሯል። 16 ለጎል የሚሆኑ ኳሶችን አመቻችቶ ሰጥቷል። ከዋንጫ ጋር ግን መታረቅ አልቻለም ወደ አልናስር ከሄደ። ስለዚህ ይህ ምዕራፍ ተጠናቋል የሚለው ሐሳብ በመያዝ የሳውዲ መገናኛ ብዙሃኖች ሮናልዶ ከአልናስር ሊለቅ ይችላል የሚሉ መረጃዎችን ነው በስፋት ማለዳውን እየተናገሩ የሚገኙት። ክርስቲያኖ ሮናልዶ እውነት ከሳውዲ ወይም ከአልናስር ለቆ በሌሎች ሳውዲ ክለቦች ቆይታ ያደርጋል ወይስ ወደ ሌላ ሊግ በመሄድ የጨዋታ ጊዜውን ያሳልፋል የሚለው እጅግ የሚጠበቅ ነው። ሮናልዶ ወደ ሳውዲ ሊግ ካቀና በኋላ የሳውዲ ሊግ በዓለም አቀፍ ደረጃ እጅግ ተመልካች የበዛለት እንዲሁም ትኩረት ያገኘ ውድድር ሆኗል። እሱም ብቻ አይደለም
ሮናልዶን በመከተል የዓለም ታላላቅ ኮከቦች ወደ ሳውዲ ሊግ ይሄዱ እየተጫወቱ ይገኛሉ። ካረም ቤንዜማ፣ ሳይዶ ማኔ እንዲሁም ኒጎሎ ካንቴ በርካታ እንደና ፊርሚኒዮ ያሉት ማለት ነው በአውሮፓ ስማቸው ከፍ ያሉ ተጫዋቾች የሮናልዶ በጎ ተጽዕኖ በማሳየት በሳውዲ ሊግ ላይ እየተጫወቱ ነው ያሉት። እሱስ በቀጣይ በሳውዲ ሊግ ቆይታ ያደርጋል ወይስ ከአልናስር ወጥቶ ወደ ሌሎች ክለቦች ያቀናል የሚለው እጅግ የሚጠበቅ ነው። ሮናልዶ ግን ትንሽ ደከም እንዳለው ነው እየተናገረ የሚገኘው። ሌላ ገንዘቦችም የሚንቀሳቀሱበት ሆኗል። በትክክል ተጫዋቾች በተለይ በአውሮፓ በተለያዩ ሊጎች ላይ ያሉ ተጫዋቾች ገንዘብ ሲያሻቸው እንዲሁም የጨዋታው በዋንጫ ሲጠግቡ ወደ ገንዘብ ነው የሚሄዱት። ስለዚህ ይህ በሮናልዶም እንዲሁም በሌሎች ተጫዋቾችም የተከተሉት ይገኛሉ። ሁዋን ጋርሻ በስፓኞል የሚገኝ ግብ ጠባቂ ነው። ስፔን ላሊጋ አልቆይም በማለቱ አሁን በርካታ ክለቦች እየፈለጉት ይገኛሉ። የኦናና ተተኪ በማድረግ ማንቸስተር ዩናይትዶች 25 ሚሊዮን ፓውንድ በመክፈል ሁዋን ጋርሻን ሊያስፈርሙት እንደሚችሉ መረጃዎች ጠቁሟል።